ዮኒ ማኛ የምትባል እቴቴ ከዚህ በኋላ ሆዴን ከተናገርከው ሆድህን እስከምትተረተር ከዮኒ ሴጋ አሁን ደግሞ ጾታህን ነው ማስቀይር። ምንም አባይ አገባም። የተጣላው ጂጂ ክያ እንኳን ለራሷ ለሰው ትተርፋለች። አንተ እቴቴ ማታ ማታ እቺ ሴጋ ታስመታለች መሰለ ጂጂ ክያ እንደ ሞጣ እቃ አፏ የተከፈተ ጂጂ ክያ ጋር ሴጋህን እየመጣ ሆዴ አይናገርህም። እሱ ወርዶ አይሰድብህም። ኢግኖር ሲያደርግህ እወቅ። ምነው ጉጭ ሴጋ ታስመታለች እንዴ? ሄድና ጀርመን ትኬት ቆርጠ ይኸው ቀርቶባት እኮ ነው ግርግዳ ላይ ሴክስ እስከምታረግ ከምታብል ሂድና አገላግላት። ምን አባህ እናርግና ነው? ማን አባ ስለሆነው ነው አንተ ለጂጂ ክያ ተደርበ ልጁን የምትናገረው? ልክስክስ ምን አባ ያርግ? እከካ እንደዚህ እንትኗን ልሰ አንተ የነጯን ነጯ እሙሟን አይደለም ንፍጧን ስትልስ አይደል እንደ የምትለው አንተ ግማታ። አንተም ወንድ ሆነ ደግሞ ወንድ ትናገራለህ። ኢግኖር ሲያደርግ እንደዚህ ልሰ አንተ ስትልስ አይደል እንደ የምትለው ያልታጠበ ሙሙ ለዛው ከብት። ነጮች አናቃቸውም እንደ ሙሟቸውን እንኳን አይታጠቡም። ያልታጠበ ሙሙ የምትልሰው አንተ እከካ ምን አባ ያርግህ ልጁ። ይቺ መረን ማለት ነው። የልጅ ልጅ አይታ በዓለም ላይ የምትግማማ እንደሱ አላየንም። የልጅ ልጅ አይታለች። ተከብራ መኖር ሲገባል ቱርክ ሄዳ ፊቷን ስላስወጠረች እና ሆዷን ስላወረደች ሕፃን ልጅ የሆነች የመሰላት ከ60 ዓመት በላይ የሆናት ሴትዮ ወጥታ እንደዚህ ልሼ እንዲያድርጎ በእናትሽ ተወሽ እኮ ተወሽ። ሆዴ የአዲስ አበባ ልጅ ነው፣ መናገር አትችም። ሲጀመር ተጋሩ ነው። ሀፌ እንዲያከላቴ ኦልሬዲ ተጋሩ ሆኗል። በተጋሩነቱም ያገባኛል። የአዲስ አበባ ልጅ ነው ያገባኛል። ልትነኪው አትችም። ክብርሽን ይዘሽ ተቀመጥ። እቴቴ ክብርን ይዘ ተቀመጥ። ምን አባ ያርግ? አንተ እንደ ዝንብ ያገኘበት ቦታ ትገባለህ፣ ጥልቅ ትላለህ ኤቭሪዌር። ምን አባ ያርግ? እሷ መቻነሰች ለሱ ዘጋት እንዴ? ወንድ ለምንድን ነው ሴቶች ልጆች ክብራችሁን የጣላችሁት? ወንድ ይህን ያህል በምድር ላይ ጠፋ እንዴ? ምንድን ነው ሚዲያ ላይ እንዲህ ክብር ማጣት? የልጅ ልጅ አይቶ ሼም ኦን ዩ። ክብርሽን ጠብቂ። ሼም ኦን ዩ። ምን ያድርግሽ እንዴ? አረ በስመ አብ ወወልድ ወመንፈስ ቅዱስ። ምን ያርግሽ? አልፈልግም አለ። የአዲስ አበባ ልጅ ሼመኛ ነው። ጥርስሽ እየሸተተ ቱና እያለ ከታች ሙሙሽ ከላሽ እየሸተተው ችሎ 3 ዓመት 3 ዓመት እስኪሆንበት ቻለሽ። አየ ጥርስሽም አይቀይርም፣ ሙሙሽም ምንም ወፍ የለም፣ ጥሎ ሄደ። ለምን አትፋችሁ? ምን ያድርግሽ? ወንድ ልጅ አልፈልግም ሲል በግድ አቤ ምን አይነት ዘመን ላይ ያደረስከን! አቤ ምን አይነት ዘመን ላይ ያደረስከን! ወንዶቹ በግድ ወንዶቹን እየተከታተሉ ከሄደ በኋላ ይመለሳል እንዴ? ወንድ ልጅ ወንድና ሬሳ አልፈልግም ብሎ ከቤት ከወጣ አይመለስም። አለቀ። ተስፋሽን ቆርጠሽ እኩያሽን መፈለግ ነው። ወንድና ሬሳ ከሀገር ከቤት ከወጣ አይመለስም። ሳይወጣ ነበር መያዝ፣ ሳይሞት ነበር በህይወት እያለ መንከባከብ። ሬሳውንም ከሞተ በኋላ ብትዘል ብትፈርጥ ምን ብትል ወፍ የለም፣ ይቀበራል። ወንድ ልጅም ከቤት አልፈልግም ብሎ እስኪወጣ መንከባከብ፣ ከወጣ መመለሻ የለውም። ባይ ባይ ነው፣ ባይ ባይ ነው። ወንድ ልጅ ከቆረጠ ሽማግሌ ብትልኪ ከላይ ብትወርጅ ከታች ብትወርጅ የለም። እኛ ሴቶቹንን ካልቆረጥን ችግር የምናመጣ። ሴት ልጅ ከቆረጠች ወንድ ልጅ ሲለምናት ከተለማመጣት መልሳ ትታረቃለች። ወንድ ግን ከቆረጠ ዳሴት ቆረጠ ነው፣ ቆረጠ ነው ዳሴት ቆረጠ ነው። ወንድ ልጅ አይቁረጥ። ከቆረጠ በኋላ ለምንድን ነው ክብራችሁን የማትጠብቁት? ክብራችሁን መጠበቅ ነው። አርፈው ለምን ሰው አይቀመጥም? የሰው ልጅ ክብሩን መጠበቅ አለበት። የአርሰናል ማሊያ ለብሰሽ ወንድ ይሁን ሴት የምትሳደቢ ትታይኛለሽ።
አርሰናል ሲጀመር እየታበሸቅሻል። እዚህ አርሰናል ደጋፊ ነኝ፣ ማንቸስተር ደጋፊ ነኝ፣ የእንትና ደጋፊ ነኝ እያላችሁ ለቂጥሽ መጣፋ የሌለሽ ማሊያ ለመግዛት ትጋጋጭና ማሊያ ገዝተሽ አርሰናል ሰፖርተር ነኝ። የትም እኮ ኢትዮጵያ የሚባል ስሙን እንኳን አያውቁትም እኮ ማንቸስተሮች አያውቁንም እኮ። አርሰናል፣ ማንቸስተር፣ ሊቨርፑል በሌለው ገንዘብ ተጋግጦ ማሊያ ይገዛል። አርሰናል ነኝ አርሰናል ነው አፍረናልን ብቲ ማንም ይሰማሽ የለ። ማንቼ ደ ቤስት ኤንድ ደ ላስት አያውቁንም እኮ። እኛ የሚያውቁን ቢራችን፣ እኛ የሚያውቁን የራሳችን የሀገራችን ቲ እነዚህ እኮ አያውቁንም። እኔ የሚያሳዝነኝ አበሻው የአርሰናልና የማንቸስተር የሊቨርፑልን ዜና ከፈለጋችሁ እዚህ እኮ አይዘገብም። የት ነው የሚዘገበው? ኢትዮጵያ ያቺ ደሃ ሀገር ምሳ በልተው እራት የማትደገምበት በባዶ ሆዳቸው ይወጡና አርሰናልና ማንቸስተር እንደዚህ ሆነ፣ ሳካ እንዲያድርጎ እያለ ኢትዮጵያ ይዘብግባሉ። ወፍ እኮ ነገር የለም የሚበላው ሳይኖረው። እዛ ነበርኩ ኢትዮጵያ ሆኜ የሚገርማችሁ በአሁኑ የገባው ጊዜ ወይላል ሰፈሩ እንዴ ምንድን ነው አልኩኝ። ምንድን ነው ብዬ እወጣለሁ። ማንቸስተር አርሰናልን በሊጎሪ ያሸነፈው። ከዛስ ማሊያቸውን ቲሸርታቸውን አውልቀው ስቴዲዮም ዙሪያ እኔ ኢትዮጵያ ዋንጫ የበላች መስሎኛል። ማን ነው? ምን ጉድ ነው ላለው ማንቸስተር አርሰናልን በሊጎሪ ያሸነፈው እና የኢትዮጵያ ሕዝብ ምን አገባው? ይሄ ምስኪን ሕዝብ በባዶ ሆዱ አልበሉም እኮ እነዛ የሚጨፍሩት ሆዱን አልሞላ። ማንቸስተር የት ያውቁናል? ኢትዮጵያ ሀገሬ፣ ኢትዮጵያ ሀገሬ የረባ እንኳን እኮ ስቴዲዮም የለንም። የረባ ስቴዲዮማችን ፈርሶ ስትቀመጡ ቂጣችሁን ድንጋዩ ቆርቁሮ መከራ እኮ ነው ያየነው። ስቴዲዮም የረባ ስቴዲዮም እንኳን የለንም። አፍሪካ ዋንጫ እንኳን እኛ እናዘጋጅ ኳስ ብንል የአፄ ምኒልክ ጊዜ የተጀመረ 22 ጋር አንድ ስቴዲዮም አለ። መቼ እንደሚያልቅ ራሱ ቅዱስ ሚካኤል ይወቅ። የረባ ስቴዲዮም የሌለበት ሀገር ማንቼ አሸነፈ። ኧረ በስመ አብ! ከእንደዚህ አይነት ትውልድ መፈጠሬ አይ ለሀገሬ ሰው ቀጥቅጦ ነበር መልቀቅ። የታባያቃል አርሰናል ደጋፊ፣ የታባያቃል የማንቸስተር ደጋፊ። ሀጠራው የምትበላው ነገር ሳይኖር የአርሰናል እና የማንቸስተር እያልክ መከራ አንተ ያለ ዝምባም ስብስቡላ ማለት ነው። የሀገር ውስጥ ክለብሽን በትክክል በደገፍሽ ስንት ትዳር ራሱ የተባረራል። አብሎ የማንቸስተር ኳስ ሲያይ በዛው ሰንበት ብላ ስንቱ ተባረራል። ስንቱን አባረር ነው መሰላችሁ ይሄ ኳስ። ለነገሩ እኔም እወዳለሁ ቱ ቢሆነስት ኳስ። ግን አሁን እኔ ኢትዮጵያ ብኖር መከራዬን ኢትዮጵያ ቢሆን ላይፌ መከራዬ እንደዚህ ወጥቼ ምን አገባኝ እኔ ቡና አሸነፈ ብዬ ለምን 6 ጊዜ 6 ጀበና ቡና እያፈላው አልጠጣም? ይገባኛል የሀገሬ ክለብ ስለሆነ። አሁን የወልቂጤ እልም ያልከው የወልቂጤ ክለብ ደጋፊ ነኝ። ክትፎዎቹ እነሱ ቢያሸንፉ ክትፎ 6 ክትፎ በቀን ልበላ እችላለሁ። አርሰናል የት ያቀናል እኮ ነው። እኔ እኮ አርሰናል ዛሬ ጨጓራዬን ተቀጥያለሁ። ማታ አርሰናል ተሸንፎ ማታ አርሰናል አሸንፋ ቢራ ስጠጣር ነው ለመሽ ከተሸነፈም ተናድጄ ጠጣ ይሉሃል። ካሸነፈም ደስ ብሎኝ ጠጣው። ለመጠጣት እኮ ነው። አምቡላቸውን ሊግጡ ማለት ነው።